የብሔራዊ ጥቅሞቻችን ዘቦች ነን። የፈለገ ትልልቅ አጀንዳ ቢኖረን በሀገራዊ ጉዳይ ላይ ሁሉም ነገር ከሀገር በታች ነው። እንደ ሀገር እዳ ተሸከመ ስለ ሀገር እሹ ኢንተርቴን ማድረግ አትችልም። አንድ ሀገር ነው ያለን። ብርቅዬ ኢትዮጵያ ሀገር ነች። የአፍሪካ ኩራት የሆነን ሀገር። የብሔራዊ ጥቅም ጉዳይ ይሄ ፖለቲካ ኢሹ አይደለም። ይሄ የመኖር ያለመኖር ኢሹ ነው። በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እቺ ሀገር ለልጅ የምትሆን ከሆነ በቂ ነው። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ያለውን ትስስር አስጠብቆ የኖረ ሀገር ክብር አለው ማለት። ሀገሬን መወከል የምትችለው ራሷ ኢትዮጵያዊ ነች። ከማሰብ በስተጀርባ ማድረግ እንደምትችል ሲታወቅ የውስጥና የውጭ ጠላቶችም አሉ ማለት ነው። የሀገር ባንዳ የሆኑ ሀገራዊ ኢሹን ወደ ሌላ ማሳለፍ የሀገርን ሉዓላዊነት ለጊዜያዊ ጥቅም ብሎ እናደክማታለን፣ ወደፊት መሄድ አትችልም ብለው ሲታገሉ የነበሩ በቀኝ ግዢም ሆነ በሌላ አቅጣጫ ያልተሳካላቸው እጃቸውን በዚህ አድርገን እንጠምዝዝ ብሎ የሚሞክሩ ኃይሎችም አይተናል። እጃቸውን እንዳያነሱ እንዳስቆምን ሁሉ እነዚህ ጠላቶች መቼም ሊፈጠሩ ይችላሉ። መቼም እጅ እንደማንሰጣቸውና እንደማንበረከክ ተከፋፍሎ የተሰጠኝ የራሴ ግዴታዎች አሉ። የሀገር ግዴታ ሀገርን ለሌላ ሀገር እንደ ደላላ ሽጦ መኖር ሳይሆን ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። የምንፈልገው የሀሳብ ልዕልና ነው እንጂ የግል ኢንተረስት ይጥፋ። ከዚህ ወደ ኋላ አንድም። ኢትዮጵያ ካለፈችባቸው የዲሞክራሲ የፍትህና የእኩልነት ስርዓት ጥያቄና ትግሎች ተሻግራ ዛሬ ላይ እንደ ሀገር በመጽናት ስለ ብሔራዊ ጥቅሟ የምትሞግት ሀገር ወደ መሆን ተሸጋግራለች። አሁን ላይ በዓለም ፊት በራስ አቅምና ክብር ሀገር ሆኖ የመቆሙ ጉዳይ በሁሉም መስኮች ልክ እንደ ሉዓላዊነት ክብር ሁሉ ብሔራዊ ጥቅምን አስከብሮ መቆሙም ታላቅ የመሪነትን ቁርጠኝነት፣ ህዝባዊ ይሁንታንና ከባቢያዊ ሰላምና ተቀባይነትን ብሎም ትብብርን የሚሻ ጉዳይ ነው። ኢትዮጵያም በለውጥ አመራሯ በተለይም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ከዚያ ቀደም ያልተደፈሩትንና ታፍነው የኖሩትን የኢትዮጵያ ብሔራዊ ጥቅሞችን ማስከበር የሚችሉ ሐሳብና ብያኔዎችን በፍጹም ድፍረትና ቁርጠኝነት ወደ ሀገራዊና ከባቢያዊ ጉዳይነት አቅርበዋለች። ብሔራዊ ጥቅም ማለት አንድ ሀገር እንደ ሀገር ያስቀመጠችው ግብ ወይ ደግሞ ቅድሚያ ሰጣ ተስፋ ያስቀመጠችው ግብ ማለት ነው። ይህም ግብ በተለያዩ ምክንያቶች ሊበየን ይችላል። በኢኮኖሚያዊ ምክንያቶች፣ በፖለቲካዊ ምክንያቶች፣ በማህበራዊ ምክንያቶች እንዲሁም በታሪካዊና ባህላዊ ምክንያቶች ሊበየን ይችላል ማለት ነው። አንድ ብሔራዊ ጥቅም አንድ ሀገር ለራሷ ብቻ በሆነ ወቅት ኖራ የምታልፍ ሀገር አይደለች። ሀገር አይባልም። እንደዛም ነው። የራሳቸው ከጥንት ይዞ የመጡት አሁንም ለሌሎች ትውልድ ለሌላ ዓለማት ሼር የሚያደርጉ የራሳቸው ቫልዩ አላቸው። እነዚህን እሴቶች ይዞ ሚኖር በራሱ በዛ ደረጃ የሚገለጽ የሚነገርለት በዛ ስታንድ ከሌሎች ዓለማት ጋር ያለውን ትስስር አስጠብቆ የኖረ ሀገር ክብር አለው ማለት ነው። የኢትዮጵያን ብሔራዊ ጥቅም የሚበይኑት ጉዳዮች ታፍነውም ሆነ ሳይተገበሩ መቆየታቸው የአፍሪካውያን ሀገራት የነጻነትና የሰላም እንቅስቃሴዎች አዝማችነቷንና ቀደምት ስልጣኔዋን ወደማትመጥን በድህነትና በበታችነት አዘቅት ውስጥ የተዘፈቀችና ከታሪኳ ያነሰችባቸውን የኩስመና ዘመናት ውስጥ በቁዘማ እንድትቆይ አድርጓታል። ኢትዮጵያ ብቸኛ በቀኝ ግዢ ስር ያልወደቀች ሀገር መሆኗ እቺ ነገር ለሌሎች ሀገራት ትልቅ እሴት ነው። ይሄ ታሪክ ነው ሬጂስተር ተደርጎ የተቀ አፍሪካን በማቀናጀት የአፍሪካ ሀገራትን በማስተባበር አፍሪካ ከቀኝ ግዢ እንድትወጣ በማድረግ በማገዝ አፍሪካን ስታብሊሽ በማድረግ ከፍተኛ ሚና የተጫወተች ሀገር ናት ማለት ነው። ሰፊ ታሪክ ጥልቀት ያለው ታሪክ እንዳላት ምድር ቀደምት ሀገር እንደሆነ ለሆነችው ሀገር ደግሞ የብሔራዊ ጥቅም ጉዳይ በጣም ወሳኝ ጉዳይ ነው። የወደዷትን ሀገራቸውን ታሪክ ብሎም የሕዝባቸውን ክብር ልክ የተረዱት የለውጥ አመራሮችም ይህችን በኩስመና ዘመኗ ላይ የተረከቧትን ሀገራቸውን ታሪክ እስከ ትውልዶችም አሻግሮ ለመቀየር የክብርና የነጻነት መልኳን ለማቅለም በተጉበት መንገድም
ተዘንግታ የቆየችው ሀገር የዓለም ጉዳይ ወደ መሆን ተሻግራለች። ኢትዮጵያ ያንን ከጥንት ያመጣችውን የአፍሪካን ባክቦን የያዘችውን የፖለቲካ፣ የኢኮኖሚ፣ የናሽናል የሴኩሪቲ ኢሹ ሁሉ ነገሮችና በዓለም ላይ ባላት ለምሳሌ ሰላም ፒስ የዓለምን ሰላም በማስጠበቅ ኢትዮጵያ ያላትን ሚና በደንብ የሚታወቅ ነው። እነዚህ ነገሮችን ይዞ ሲመጣ አንድ ሀገር በሌሎች ዓለማትና ሌሎች ሀገራት ውስጥ እይታ ውስጥ ይገባል ማለት ነው። ይሄን ሲገባ እንደ ሀገር መኖርን ማደግን አሁን ያልናቸውን ነገሮች አስጠብቀ የመሄድን እሾች ኢንተርቴን ይደረጋል ማለት ነው። እኛ የተፈጠርንበት ዓላማ ደግሞ ሀገራችን ሉዓላዊ ሀገር ሆና እንድትቀጥል ከማድረጉ አንፃር ትናንት አባቶቻችን አያቶቻችን የሰጡን ሀገር ለሌላ ሰው አስረክበን አለመስጠት ነው። የሀገርን ብሔራዊ ጥቅም ለማስከበር የተጋው መንግስታዊ አካሄድም ከጅምሩ በሀገር ውስጥ ያሉትን ሀብትና እድሎች ሁሉ በመጠቀም ውስጣዊ ለውጥና ማደግ ላይ ያተኮረ ስለነበር ህዝባዊ መሰረትና ፍቃድ ያገኘ ነው። የህዝብን ጥቅምና የሀገርን ጥቅም ማዕከል ያደረገ ለውጥ ነው። በዲፕሎማሲው፣ በኢኮኖሚው፣ በማህበራዊ አጠቃላይ የሀገር ግንባታ ውስጥ ብዙ እንደ መንግስት ብዙ ውጣ ውረዶችን አልፎ ትፈርሳለች የተባለን ሀገር መልሶ አቋቁሞ ኢትዮጵያን ለዓለም ያሳየ መንግስት ነው። ብሔር ብሔረሰብ የአንዱ የበላይ ሳይሆን የሁሉም የሰዎች እኩልነት በጋራ የምንኖርበት ቤታችን ኢትዮጵያ በጋራ የምንኖርበትና ለውጡም የጋራችን ነው። ማንም ሰው ገበያ ሄዶ ሲገዛ ገበያ የሰጠችውን ለሁሉም ብሔር ብሔረሰብ አንዱን ነጥሎ የሚሸጥበት ስላልሆነ አገር የጋራ መሆንንና ለውጡም የጋራ መሆኑን አገር በጋራ እንደምትኖር በጋራ እንደምትለማ ብልጽግናው የጋራ ስለሆነ የ5 ዓመቱን ለውጥ ሳይው እኔ ራሱ ሰርፕራይዝ የሚያደርግና ደስ የሚሉ ነገሮች አሉ። አገሪቷ በሁሉ ሳይድ ለውጦችን እየታዩ ነው። የተሻለ ኢኮኖሚ እየተመዘገበ ነው። ይሄ በጣም የሚበረታታ ነው። አሁን ባለው አቅጣጫ በግብርና ዘርፉ በቱሪዝሙ ያለውን ሀገራዊ ሪሶርስና ሴቶች አሰስ አድርጎ የማሳወቁ የመጠቀሙ እሾቹ ሌሎች አታድጉም ለሚሉት አጀንዳ የማይሆንበት ምንም ምክንያት የለም ማለት ነው። ሌሎች በዚህ መጠቀም የለባቸውም ብሎ እኛ እንስጣቸው፣ ቆርሰን እናኖራቸው፣ አይ ራብተኛ ናቸው፣ ችግረኞች ናቸው፣ እንርዳቸው ለሚሉት ይሄ አጀንዳ የማይሆንበት ምንም ምክንያት አይኖርም ማለት ነው። እንደ ዜጋ ግን በጣም የሚያኮራ ነው። አሁን ያለበትን ይሄን ጭላንጭል ይሄን ያለውን እድገት ያለውን ለውጥ በደንብ አጠናክረን የምንሰራ ከሆነ ጥቂት ግዛቶች ውስጥ ሌሎች ዓለም የደረሱበትንና ዛሬ አትችሉም የሚባሉትን ነገሮች በሙሉ ለሙሉ የምንቀይርበት ሁኔታ ይፈጠራል የሚል እምነት አለ። ትናንት ከውጭ ስናመጣ የነበሩ ነገሮች አሁን በሀገራችን ውስጥ እየተመረቱት ነው ያለው። ፕሮዳክሽን እና ፕሮዳክቲቪቲ እየጨመረ ነው ያለው። የተለያየ ግብርና ቴክኖሎጂ እየተጠቀምን ነው ያለው። የቱሪዝም ሴክተሩ በጣም በልጽጓል። ይሄ ባለበት ሁኔታ ሀገራችን በሁለት እግር ቆማለች ነው ብዬ ነው የሚያስደው። በተገኘው ህዝባዊ ይሁንታም ስሟ ብቻ ሳይሆን የያዘቻቸው ሀብትና እድሎቿ ሁሉ ተዘንግተው በድህነት ጽልመት ውስጥ በዘለቀችው ሀገር ላይ አዲስ የመነቃቃት የመለወጥ ውጤቶች ተገኝተዋል። በቆራጥ የሀገር ልጆች ትጋትና በሚተገበር የለውጥ እሳቤ ጉልበትም ድህነትና ችግርን ማሸነፍ ብሎም ፍትሃዊነትና ነፃነትን ማስፈን እንደሚቻል ያሳዩ ውጤቶች እውን ሆኑ። እንደ አጠቃላይ ትላልቅ ለውጦች አሉ። ብዙ ሜጋ ፕሮጀክቶች አሁን ላይ ያልተመረቁ፣ ሁለተኛ ተመርቆ ደግሞ አገልግሎት እየሰጡ ያሉ ጎርጎራ፣ ወንጪ፣ እንጦጦ ፓርክ የተለያዩ ለኢንዱስትሪ ግብአት የሆኑ ስራዎች ተሰርተዋል። ይሄ ትልቅ ለውጥ ነው። ብዙ የሚጎበኙ ቦታዎች ነበሩ። እነዚህ ቦታዎች እኮ ትናንትም ነበሩ፣ ግን ቫልዩ አድ አድርገን ለጉብኝት እንዲመች አድርገን ሰርተናል ወይ? አልሰራንም። ትናንት የነበረው ሪሶርስ ተጠቅመን ነው ዛሬ የሰራነው። በአንድ በኩል አመራር ሲቀየር በጣም ኮሚቴድ የሆነው ፓሽን ያለው አመራር ሲሆን ሀገር መለወጥ እንደሚችል አንድ ሰው ለውጥ መምጣት እንደሚችል እያየን ነው። በሀገራችን ተጨባጭ ሁኔታ ደግሞ በተለይም በዚህ ሰዓት የባህር በር ጉዳይ፣
የውሃ ንብረታችን በአግባቡ የመጠቀም ጉዳይ፣ በምግብ ራሳችን የመቻል ጉዳይ፣ የጋራ ትርክትን የመፍጠር ጉዳይ እነዚህና የመሳሰሉት ነገሮች የሀገራዊ ጥቅም ጉዳዮች ናቸው ብለን ማንሳት እንችላለን። ከመጀመሪያ የለውጡ አመራር ሲመጣ አባይ በጅምር ነበረ። እኛ ስለማናወራ ነው ብዙ ተቆጥሮ የማያልቅ ነገር ስለሆነ አባይን ከጅምሩ ፕሮጀክቶቹ ተስተካክለው እንዲያልቁ ተደረገ። የተለያዩ ሰርጎች፣ የተለያዩ ዝግጅቶች እንኳን በሚደረግበት ጊዜ የት ሄዶ ለመዝናናት ህዝባችን ትላልቅ እንግዶች በሚመጡበት ቦታ የት ሄዶ ይዝናናሉ የሚል ትልቅ ጥያቄ ነበረው። ዛሬ ግን የት ሄጄ የት ልዝናና፣ የቱን ላስቀድም፣ ከብዛቱ የተነሳ የቱን ላስቀድም የሚል ስራ ስለተሰራ እንደ መንግስት ትልቅ ስራ ተሰርቷል። እኛ ደግሞ እንደ ዜጋ ያለውን ለውጥ መደገፍና ማሳወቅ ግዴታችን ነው ማለት እንደ ዜጋ። እኛ ለራሳችን ሳይሆን ለልጆቻችን ለወደፊቱ ኢትዮጵያ በልጽጋ አድጋ የቀድሞ ነፃነቷን አስጠብቃ ሉዓላዊነቷንም አስጠብቃ በኢኮኖሚ ራሷን ችላ እንደ ማንኛውም ቀደምት የስልጣኔ ውስጥ የነበሩት ዓለም መንግስታት እንድትሆን ስለሚፈለግ በዚህ መንገድ እስካሁን እየተሰራ ያለውና በህዝቡ በኩል ያለው ነገር በጣም አበረታችና ጥሩ ነገር እየታየ መሆኑን እገነዘባለሁ ማለት ነው። እንደ ሀገር ቆመን አንገታችን ከፍ አድርገን እንድንሄድ እያደረገን ያለው በተለይ አሁን በኢኮኖሚ እንኳን ብንወስድ ትናንት ሀገራችን ስንዴ ከውጭ ሀገር ነበር ስታመጣ የነበረው። ለዛውም የቆየ ስንዴ እና ስቶር ውስጥ ያለው እንኳን ብዙ ለምግብ የማይመች ስንዴ ስንበላ ነበር የከረምነው። በተወሰደው ቆራጥ አመራር እና እርምጃ ዛሬ በሀገራችን ያለው ምርት ስንዴው ከሀገራችን አልፎ ወደ ሌላ ሀገር እየላክን ነው ያለው። ኢቭን ኤክስፖርታብል ኮሞዲቲ ውስጥ እየገባን ያለው። ትናንት ቡና ነበር እንደ ሀገር ከፍተኛ ኤክስፖርታብል ኮሞዲቲ ብለን ያዝነው። ዛሬ በወርቅ እና በተለያዩ ነገሮች በጣም ታዋቂ እየሆንን ያለ ነው እኛ ማለት ነው እንደ ሀገር። የለውጡ መንግስት በአጠቃላይ በሁሉም ክልሎች በአጠቃላይ በኢትዮጵያ ሰማይ ስር የድህነት፣ የኋላ ቀርነት፣ እኔ አውቅልሃለሁ ባይነት ፀሐይ እንዲጠልቅ አድርጓል። የእኩልነት፣ የወንድማማችነት፣ የነጻነት፣ የብልጽግና ፀሐይ ደግሞ እንዲወጣ አድርጓል። የኋላ ቀርነትና የድህነት እኔ አውቅልሃለሁ፣ እኔ ገዛሃለሁ፣ እኔ መራሃለሁ የሚለው እሳቤ በአስተሳሰብም በተግባርም ፀሐዩ የጨለመበት እየተዳከመ ዳግም ላይመጣ ከመስመር እየወጣ ይገኛል። ይሄ የሆነው የመላ ኢትዮጵያውያኖች ተባብረው በአንድነት በመታገላቸው ነው። እነዚህኛዎቹ ውጤቶችም ትናንት የሀገራቸውን ድህነትና ማነስ ለተቀበሉት ሀገር ጠል ለሆኑ ኃይሎች ብሎም ጥቅምና ክብሯን ለግል ክብራቸው ለሸጡት ቡድኖች እንዲሁም እነዚህን መሰል በሀገር ክህደት ላይ የተመሰረቱትን መገልገያ አድርገው ኢትዮጵያ ካቀረቀረችበት የቁዘማ ዘመኗ ከተጫናት የድህነት አዚም ከጠባቂነትና ከተረጂነት መንፈሷ እንዳትላቀቅ ሲሰሩ ለኖሩት ሀገራት አስደንጋጭ ሁነት ነበር። ለዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ የመሩት የለውጥ ጉዞ ስኬትና ውጤቶች ሁሉ ከሀገራዊ ጥቅምና ኩራትነታቸው ጀርባ መልካቸውን የቀያየሩ የጠላት ፈተናና እንቅፋቶች ብዛት ታሪኮች የተከተቡባቸው ናቸው። እቺ ሀገር መገንባት አችልም። በአንድ በኩል የኢኮኖሚ ችግር አለባት፣ በሌላ በኩል የውስጣዊ ችግር አለበት እና እናደክማታለን፣ ወደፊት መሄድ አችልም ብለው ስታገሉ የነበሩ የውስጥና የውጭ ኃይሎች አንገታቸው የተደፋበት ሁኔታ ነው ያለው። ዛሬ አባይ ግድብ አልቆ ዳግም እንደተወላይን አይነት ያየንበት ሁኔታ ነው ያለው። በቀኝ ግዢም ሆነ በሌላ አቅጣጫ ያልተሳካላቸው አገሪቱ እንድትፈርስ እንዳታድግ ያላቸው ሚና ለመጫወት ያልተሳካላቸው ኢትዮጵያ አትችልም፣ ደሃናት አታድግም የሚባል ኮንሰፕቶች ነበሩ። በዲክሽነሪ ደረጃ ተጽፎ ያሉልን ማለት የተቀመጡልን። አሁን ኢትዮጵያ አንደኛ በታሪክ
የናይል ወንዝን ትጠቀማለች ብሎ ያሰቧት የአፍሪካም ሆነ ሌሎች የዛ ሀገር የወንዙ ተጠቃሚ አካላት አስቡም አያውቁም። መጠቀም ሲችል ኢትዮጵያ ከማሰብ በስተጀርባ ማድረግ እንደምትችል ሲታወቅ እሾቹ ምንድነው ኢትዮጵያ የሌሎችን ሀገራት ኢንተረስት እንደነካች እንዳስቸገረች በዚህ በቀጠናው የፖለቲካው ችግር ልታመጣ ተደርጎ መሳሉ አጅልም የሚባሉ ኮንሰፕቶች ናቸው። እነሱም ሌሎች ናቸው። እጃቸውን በዚህ አድርገን እንጠምዝዝ ብሎ የሚሞክሩ ኃይሎችም አይተናል። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አላችሁ፣ ያን እያስታረቅን ተከባብረን አብረን እንኖራለን። እውነት ኢትዮጵያ ወይ ደግሞ የኢትዮጵያ መንግስት የግብፅን ጥቅም ወይ ደግሞ የኤርትራን ጥቅም ነክቶ ነው ወይ እነዚህ የብሔራዊ ጥቅሞቻችን ተቃራኒ የሚቆሙት ብለህ ስታስብ አይደለም ነው መልሱ። ግን እነዚህ ጎረቤቶቻችን እኛ እንደምናስበው ሳይሆን ቀርቶ የተፈጥሮ ሀብታችሁን ውሃን ለምን በፍትሃዊነት ትጠቀማላችሁ? ብሔር ብሔረሰቦች ለምን ተቻችሎ ይኖራሉ? ኢትዮጵያ አንድነቷን ጠብቃ ለምን ትኖራለች? በሚል ክፉ ቅናት ኢትዮጵያ የጋራ እሴት እንዲኖራት ሀገራዊ ጥቅሟ ወይ ደግሞ ብሔራዊ ጥቅሟ እንዲከበር የማይፈልጉ መጥፎ ጎረቤቶች ናቸው ማለት እንችላለን። ስለ ሀገር ስነሳ እንደ ዜጋ የምትቆጭባቸው ነገሮች አሉ። ምንም እንኳን አሁን ቢጀመርም ይሄ ነገር ዛሬ ነው እንደ መሆን የነበረበት። እንደ ትውልድ እንደ ዜጋ እንደ አንድ ኢትዮጵያ ጥሩ ቦታ ደርሳ ማየት እንደሚፈልግ ሰው የኛ ሀገርስ የእድገት ጉዞ አሁን በ2000ዎቹ ውስጥ ነው እንደ መሆን የነበረበት የሚባሉት ነገሮች በጥያቄ በኮቴሽን አስቀምጠን እንኳን ብናል እንደ ዜጋ ኢጅፕት በሚታነሳቸው ናይል ወይ ሞት የሚሉትን የራሳቸውን ለብቻቸው የማደግ አጀንዳ የኢትዮጵያ ኢሹ አድርጎ የሚያነሳ ዜጋ የራሳቸውን ችግር ቀውስ ያልፈቱትን ሀገር አጀንዳ አድርጎ ከኤርትራ ጋር ተመሳጥሮ ሀገራዊ ኢሹን ወደ ሌላ ማሳለፍ በጣም የሚያምነው ማለት ነው። ሀገርን ለሌላ ሀገር እንደ ደላላ ሽጦ መኖር ሳይሆን ወይም በዛ ወደ ስልጣን ለማምጣት ማሰብ ሳይሆን የራስን ሀሳብ አስቀምጬ እቺ ሀገር ውስጥ የራሴ አይዲዮሎጂ የሀገርን ጥቅም ባስጠበቀ መልኩ እንደ ሀገር የራስን ፖዚሽንም ከፈለገ የራስን ስልጣን ይዤ መኖር አለበት የሚል አስተሳሰብ ካልሆነ በስተቀር በዚች ሀገር ላይ ከዚህ በኋላ ይኖራል ብዬ የማስበው። ለምን ወደ ኋላ አንድም በ21ኛ ክፍለ ዘመን ውስጥ ነው ያለነው። በዚህ ሰዓት አሁን ዓለም እየተወዳደረች ያለበት በቴክኖሎጂ ነው፣ በሀሳብ ልዩነት ነው፣ በሀሳብ ነው እንጂ በጠመንጃ አይደለም። ትናንት በጠመንጃ ልንመጣ እንችላለን፣ ዛሬ ግን ያ ነገር አያስከድንም። ጎንበስ ብሎ ሰከን ብሎ ራሳቸው ማየት ይኖርባቸዋል ብዬ አስባለሁ። የኢትዮጵያ ማደግና የኢትዮጵያ መሻሻል የማይፈልጉ የውስጥና የውጭ ጠላቶችም አሉ ማለት ነው። እንደነ ግብጽ አሉ። በውስጥም ደግሞ ተቀጣሪዎች የሀገርን ሉዓላዊነት ለጊዜያዊ ጥቅም ብሎ አሳልፎ የሚሰጡ አንዳንድ ሰዎች አሉ ማለት ነው። ሀገርን ለማፍረስ ህዝብና ህዝብን ለማጋጨት በሚደረግ ግጭቶች ብዙ በተለያዩ የሀገር ባንዳ የሆኑ የሌላን ተልዕኮ ለመፈጸም የሚጓጓዙ አሉ ማለት ነው። ለነኛ ሰዎች እኔ ያለኝ ምክር አንደኛ መንግስት ባቀረበው እድል ተቀብሎ በሀገራዊ ምክክር በኮሚሽኑ የጸደቀውን ምክክሩን ወደ መንግስት ቀርቦ ያንን ከመንግስት ጋር ያለውን ተደራድሮ ወደ ህዝብ ቀርቦ ሀሳቡን ሸጦ የሀሳብ ልዕልና አምጥቶ ከመንግስት ጋር የመነጋገር እድሎች ቢመጡ የተሻለ ነው። ይሄንን ሀሳብ መንግስት ያቀረበላቸውን እድሎች ተቀብሎ ከሀገር ውጭም ያሉት ወደ ሀገር ውስጥ እንዲገቡ ሀገር ውስጥም ኖሮ ደግሞ በተለያዩ ውስጥ ያሉ ሰዎች
እነኛ የመንግስትን ጥሪ ተቀብሎ አንደኛ ጥቅሙ ከሁሉ በላይ እታገላለሁ ለሚልለት ለዚህ ህዝብ እየሞተ ህዝብ እየተገደለ ለህዝብ እታገላለሁ ማለት ለኔ ብዙ እይታ አይኖረውም። ምክንያቱም ለህዝብ መታገል መንግስት ያቀረበውን እድል ተጠቅሞ ሐሳቡን ደግሞ ከህዝብ ጎን ሆኖ የህዝብን ሐሳብ ተቀብሎ ከመንግስት ጋር መጋፈጥ የሚችልበትን መንገድ መንግስት አመቻችሎታል። ያንን አልተቀበለም። ዜጎቻችን እኮ አትችሉም፣ አልተማራችሁም ተብለን ሌላ ዓለም ላይ እንኳን ሄደን እኮ እንዳትቀጠር ያንተ ዲግሪ ከሌላ ዓለም የተለየ አድርጎ እኮ የሚቀጠሩበት ግዚያቶችን እኮ ነው ያለን። ዓለም በሙሉ የሚማረውን ትምህርት እየተማርክ ዓለም በሙሉ የሚገዛበትን ስርዓት ውስጥ እያለፍክ እኔ በምፈቅድልህ መንገድ ብቻ ኑር የሚል አካል አዎ ያመዋል፣ ይቸገራል፣ አይዋጥለትም። የሚደረጋቸው አሁን ያሉትን ነገሮች አይቀበልም፣ አይዋጥለትም። ኢትዮጵያ ሊለውጧት የክብር ካባዋን ሊደርቡላት በሻቱት ልጆቿ ያላሰለሰ ጥረትም ለዘመናት የኖረችባቸውን የችግር፣ የልመና፣ የተረጅነትና የማነስ ሰንኮፏን ሁሉ ነቅላ ዛሬ ላይ በዓለም ፊት ቀና ያለችው ተወዳጇ ሀገር ወደ መሆን ተሻግራለች። አሁን የደረሰችበት ህብራዊ ጉልበትና አቅም ደግሞ በትናንትናው የተሸናፊነት እሳቤና በባዕዳን ተላላኪነት ብሂል ውስጥ በመዝለቅ ሊጎትቷትና የቡድን ክብርና ጥቅማቸውን ለማስጠበቅ የሚሹትን በመርታት ብሔራዊ ጥቅሞቿን እውን ማድረግ የሚያስችላት መሰረቷ ነው። እነዚህን ብሔራዊ ጥቅሞቻችን የሚያስፈጽሙት ኢትዮጵያውያን ናቸው፣ የኢትዮጵያ ዜጎች ናቸው የሚለውን ነገር ማንሳት ያስፈልጋል። ሀገር ውስጥ ያለው ሀገር ውጭ ያለው ምሁሩ፣ አርሶ አደሩ፣ አስተማሪው፣ ባለስልጣኑ እንበለው የፖለቲካ መሪው፣ የፖለቲካ ፓርቲዎች፣ ግለሰቦችና ቡድኖች ኢትዮጵያውያን ናቸው። የብሔራዊ ጥቅሞቻችን ማስፈጸም ያለባቸው የነሱ ጉዳይ ነው ማለት ነው፣ የእያንዳንዳችን ጉዳይ ነው ብለን ካመን እነዚህን ባላንጣዎች መመከት ይቻላል። ክፉ ተጽዕኖ እንዳያደርሱብን ማድረግ ይቻላል። ሀገር የማፍረስ አጀንዳ አሁን ላይ በኢትዮጵያ ህዝብ ላይ አይሰራም። በየትኛውም ታሪክ ማለት ነው ኢትዮጵያ ብዙ ብሔር ብሔረሰቦች ያሏት ሀገር ናት። ብዙ ምሁራን ያላት ሀገር ናት። ብዙ አመራር ያላት ሀገር ናት። ምክንያቱም እሱም ደግሞ በምርጫና በምርጫ በካርድ ብቻ በሌላ ኃይል በውጫዊ ኃይል ወደ ስልጣን ተመልሼ እመጣለሁ የሚል አካል አለ። የውጫዊ ኃይልን ተጠቅሞ ሀገርን አፍርሶ በራሱ ስልጣን ይዞ የፈለገውን ለማድረግ ማለት ነው። በአንድ በኩል ዘላቂነት ያለው መሪ መሆን አይችልም በዛ አይነት የሚመጣው መሪ ብዬ ወስዳለሁ። ለምንድን ነው? አንደኛ የሀገሪቷን ኢንተረስት ሳይሆን የሚያካሂደው ወይም የሚያስፈጽመው የሾመውን ሀገር ኢንተረስት ነው። እንደ ፑፔት ሆኖ ነው የሚያገለግለው ማለት ነው። ማለት አርግ የተባለውን ነገር ማድረግ፣ አታድርግ የተባለውን ነገር አለማድረግ፣ በማለማድረግ የሚሰራው ስራዎች ነው የሚኖሩት ማለት ነው። ያንን የነሱን ኢንተረስት ከማስፈጸም ይልቅ ውጪ የሀገርን ጥቅም ያስከብራል ብዬ አላምንም እኔ እንደ አንድ ሰው ማለት ነው። የውጪ ሀገራትን በአባይ ግድብ ላይ እጃቸውን እንዳያነሱ እንዳስቆምን ሁሉ መንግስት የራሱን እርምጃ ወስዶ በሀሳብ ሉዓላዊነት የማይረዱ ከሆነ ግን መንግስት የራሱን እርምጃ ወስዶ የሀገርን ሉዓላዊነት ማስከበር አለበት። ነገሮች የኛን ታርጌት የኛን ጎል ማዕከል ባረገ መልኩ ማለቅ መቻል አለበት። ዊን ማድረግ አለበት። በየትኛውም መንገድ ገፍቶ አሳምነን የሚገባንን ነገር ማስከበር አለብኝ ብዬ ከማምኑት ስለሆንኩ አይ ቲንክ የኛን ኢሹ ወደ ውስጥ ዋጥ አድርገን በጊዜ የምንፈታቸው ነገሮች እየፈታን በሀገራዊ ጉዳይ፣ በሀገራዊ ክብር፣ በሀገራዊ ጥቅም ላይ ግን እንደ ዜጋ አልደራደርም። ኢትዮጵያ ወደ ኋላ ልትመለስ አትችልም። የኢትዮጵያ ብልጽግና ያለምንም ጥርጥር በሁላችንም ጥረትና ላም አንድነት ይረጋገጣል። ስለ
ስልጣኔንና ነፃነትን ቀድማ መጀመሯ ተዘንግቶ የዓለም ጭራ መሆኗን ተቀብላ የዘለቀችው ሀገር በለውጥ እሳቤ መሪነት የትናንት ፈተናዎቿን ወደ ዕድልነት የቀየረችው ሀገር ስለ ክብሯም በዓለም ፊት ቆማ መሞገት የቻለችው ሀገር ኢትዮጵያ በትጉህ ልጆቿ ጥረት ከፈተናዎቿ በስቲያ በድል ሊያደምቋትና ስለ ክብሯ፣ ስለ ቀጣይነቷ፣ ስለ ብሔራዊ ክብሯ የሚጸኑላትን በሀገራዊነቷ ላይ ያለ አንዳች ልዩነት የማይደራደሩትን ብዙ ውድ ልጆቿን አፍርታለች። ሁሉም አካል የብሔራዊ ጥቅሞቻችን ዘቦች ነን። ሁሉም ኢትዮጵያዊ፣ ሁሉም ዜጎች፣ የኢትዮጵያ ዜጋ፣ ሁሉም ብሔር ብሔረሰቦች የብሔራዊ ጥቅሞቻችን ዘቦች ነን። የብሔራዊ ጥቅሞቻችን እንዲፈጸሙ ዘብ የምንቆምንና እነዚህን ክፉ ጎረቤቶቻችንን የከፋ ጉዳት እንዳደርሱብን፣ ሀገራዊ ጥቅሞቻችን እንዳኮላሹብን ጠንክረን መስራት ይኖርብናል። መመካከር ይኖርብናል። መነጋገር ይኖርብናል። ችግሮቻችን ተመካክረን መፍታት ይኖርብናል። ሁሉም ነገር ከሀገር በታች ነው። ሁሉም ነገር ማለት ነው። ምክንያቱም እኛ ያለን ሀገር አንድ ሀገር ነው። ብርቅዬ ኢትዮጵያ ሀገር ነች። ኢትዮጵያ ደግሞ እንደ ሀገር እንድትቀጥል ደግሞ የሁሉንም ድጋፍ ትፈልጋለች። ኢትዮጵያ ከሌላ እኔ ከዚህ ሄጄ ዱባይ ኢትዮጵያ ልትሆንልኝ አትችልም። የፈለገ የበለጸገች ትሁን የፈለገች ትንቱን ግን ሀገሬን ልትወክል አትችልም። ሀገሬን መወከል የምትችለው እራሷ ኢትዮጵያዊ ነች። እራሷ ኢትዮጵያ ነች። እንደ ዜጋ ኢትዮጵያ ምንም የሚያጣላን የፈለገ ትልልቅ አጀንዳ ቢኖረን በሀገራዊ ጉዳይ ላይ አይ ቲንክ እንደ ዜጋ በጣም ችግር ካልሆነ በስተቀር የማይስማማ አካል አለ ብዬ አላስብም። የፈለገው ቢያሙ እንኳን ስለ ሀገር ጉዳይ፣ ስለ ባህር በር ጉዳይ፣ ስለ ናይል ጉዳይ፣ ስለ ተፈጥሮ ሀብታችን የመጠቀም ጉዳይ፣ ስለ ማደግ ጉዳይ የሚጎዳ አካል አለ ብዬ አላስብም። ኢትዮጵያ የፖለቲከኛ፣ ኢትዮጵያ የፖለቲካ ፓርቲ፣ ኢትዮጵያ የሲቪል ሶሳይቲ፣ ኢትዮጵያ ዜጋ በዚህ ዙሪያ የትም ዓለም ላይ ነው ኢትዮጵያ ይህን ነገር በማድረጓ የምትጎዳ አካል ካለ ኢትዮጵያ እንዳትጠቀም የሚል የራሱ አጀንዳና የራሱን በራሱ የሸጠ ካልሆነ በስተቀር በጣም አስቸጋሪ ነው የሚሆነው ማለት። ልዩነታችን የፖለቲካ ልዩነት እንጂ ሀገራዊ አንድነታችን አንድ ሀገር ነው ያለን። ስለዚህ አንድ ሀገር አደገች ማለት እነሱም በዚህ ሀገር ውስጥ ስለሚኖሩ የተለያዩ ፖለቲካ ፓርቲዎች በምንችለው መንግስት እስከ ጥግ ድረስ በመሄድ ሰላምን ለማስፈን በመመካከር እስከ መጨረሻው ቢሄድበት የሀገርን ሉዓላዊነት በማስከበር ደረጃ ወደ ራሳችን ቢመጡ የሚል ሀሳብ አለኝ። 130 ሚሊዮን በላይ ህዝብ ይዞ ያለው ሀገር ተውና አንድ ቤተሰብ ውስጥ ራሱ የሀሳብ ልዩነቶች አሉ በመሀላችን። ግን አንድ የሚያረገን ነገር ደግሞ አለ። እቺ ሀገር እንደ ሀገር እንድትቀጥል እንፈልጋለን። በኢኮኖሚ ትልቅ ሀገር እንድትሆን እንፈልጋለን። በኢኮኖሚ ደረጃ አንድ የሚያረገውን ነገሮች ላይ መግባባት ያስፈልጋል ማለት ነው። የአንድ ሀገር ሉዓላዊነት ከተከበረ በዓለም ደረጃና በዜጎቿ ፊት ለፊትም ያላት ክብር ከፍ ያለ ነገር በመሆኑ ሉዓላዊነት ከምን ጊዜም በላይ ማንም ሰው የአንድ ሀገር ዜጋ የሆነው ሰው በሙሉ በሉዓላዊነት የተለያየ አቋም ሊኖራቸውም አይገባም። ውስጣችን ያሉት እንደነ ፋኖ እንደነ ሸኔ ተላላኪዎች የሀሳብ ልዕልና ስላሌላቸው ነው። ሀሳብ ቢኖራቸው ሀሳባቸው ሽጦ ህዝቦቹ ጋር መጥቶ መወዳደር ይችሉ ነበር። መንገዱ ክፍት ነው። ብሔራዊ ምክክር ላይም ጥሪ ተደርጎላቸዋል። ለእያንዳንዱ ጥሪ ተደርጎ አገር የጋራ መሆኑ በምክክር ላይ ጥሪ ተደርጎላቸው ሌሎቹ የውጭ ጠላት እኛ ከፍ ብለን ስንሄድ ቁጭትም ስላለባቸው ኢትዮጵያ ከዚህ በኋላ ትልልቅ ሀገር ውስጥ ተሰልፋ እኛ ምኞታችን ልጆቻችን የተሻለ እንድንሆን የሀሳባችን ስለሆነ ትልልቅ ሜጋ ፕሮጀክቶች የተነደፉት ወደ ስራ አልቆ አሁን እንደነ ማዳበሪያ ለገበሬ አርሶ አደር ለማዳበሪያ ማምረቻ ነዳጅ ሌሎችም ሀገሮች እንደሚያለሙ እኛም አልምተን ሀገራችን ትልቅ ቦታ ስለሆነች እነዚህ ጠላቶች መቼም ሊፈጠሩ ይችላሉ። መቼም እጅ እንደማንሰጣቸውና እንደማንበረከክ ወደፊት እንደምንራመድ ኢትዮጵያ ብሔር ብሔረሰቦች በጋራ የሚኖሩባት እኛ የምንፈልገው የሀሳብ ልዕልና ነው እንጂ የሰው በላይ አንፈልግም። የሀሳብ የበላይነት ምክንያቱም አሻጋሪ የሆነ ሀሳቦችን ነው። ስለዚህ ኢትዮጵያ የምታስተናግደው እንደዚህ አይነቱን ነው እንጂ ሌሎችን እንደማታስተናግድ ሁሉም ብሔር ብሔረሰቦች በጋራ ቆሞ እንደዚህ አይነቱን መከላከል ስላለባቸው እንከላከላለን። ማንም የፖለቲካ ፓርቲ የሀሳብ ልዩነት እንዳለ ሆኖ ሀገራዊ አንድነት ላይ ግን ሁላችንም በአንድነት መስራት አለብን። ልክ እንደ አባይ ዳሴ ማለት ነው። የጋራ ሀገር
እንዳለን ሰው ደግሞ በታሪክ ሂደት በጊዜ ሂደት ብዙ ውጣ ውረዶች እንዳለ ማህበረሰብ ችግሮች እንዳሳለፈ ማህበረሰብ ብዙ ግጭቶች እንዳሉበት ሀገር ተመካክሮ የሀገራዊ ምክክር አካሂዶ የጋራ ጥቅሞች የምንላቸውን ነገር መበየን ላይ መግባባት ላይ መስራት አስፈላጊ ነው ብዬ ነው ማምነው። የራሳችን እሹ በራሳችን መፍታት መቻል አለብን። የውስጥ ችግሮቻችን መወያየት መቻል አለብን። መነጋገር መቻል አለብን። አሁን ናሽናል ዳያሎግ አለ። ማስማማን ነገሮችን በሀገር ዙሪያ አታመጣው ማለት ነው። እንደ ሀገር መኖር ከፈለክ የመጀመሪያቸው ነገሮች እነዚህን ነገሮች በደንብ መገንዘብ መዋጥና መውሰድ መቻል አለብን። ይሄ ዜጋ እኔም ኦቨርናይት ማደግ አለብኝ ብሎ ሆ ብሎ ለዚህ አጀንዳ ራሱን ቢሰጥ አትፈርድበትም። እንዴት አታድግም ትብለህ ትከለክላለህ? ለምን ጥሩ ሀገር ሌሎች የሚመኙት ሀገር ለምን አይኖረን? እኔ የፈለኩ ኢንተረስቴ የግል ኢንተረስቴ ይጥፋ ከዚህ እቺ ሀገር ለልጅ የምትሆን ከሆነ በቂ ነው። ከአሁን በኋላ በአንድነት በትብብር አጠናክረን ኢትዮጵያን ወደ ላቀ ደረጃ እናሸጋግራለን። ጊዜያችንን በፉክክር ሳይሆን በትብብር በአንድነት ወደ ላቀ ደረጃ እናሸጋግራለን። አሁን የኢትዮጵያ ብሔራዊነት ጥቅም፣ የሀገራዊነት ክብር፣ የኢትዮጵያዊነት ጉልበት በዜጎች ኅብረትና በመንግሥታዊ አቋም ውስጥ ደርጅቷል። ኢትዮጵያም የሚገባትን የራሷንና መሆን ያለባትን የከፍታ ስፍራ ያለ እፍረት የምትጠይቅና የምትናገር ሀገር ሆናለች። የዛሬው የኢትዮጵያውያንና የመሪዎቿ ትጋትም ለመጪዎቹ ትውልዶች የሚነገር የብሔራዊነት የኢትዮጵያዊነት ኩራት ገድል ሆኖ ተከትቧል።